ሰላም እንዴት ናችሁ? የዚህ ዓመት የሶሻል ሪሜዲያል ተማሪዎች የሆናችሁ በሙሉ ዛሬ እንግዲህ የተገናኘ ነው ትምህርት ሚኒስቴር አዲስ ባወጣው መረጃ መሰረት ሁለት የሪሜዲያል ሞጁሎችን ወይም ኮርስ ኮንቴንቶችን አዘጋጅቷል። የድሮ ሙሉ በሙሉ በኦልድ ካሪክለም ነው የተዘጋጀው። አዲሱ ደግሞ ሙሉ በሙሉ ከ9ኛ ክፍል ጀምሮ በኒው ካሪክለም ነው የተዘጋጀው አዲሱ ሲላበስ። ትምህርት ሚኒስቴር ያወጣው መረጃ ምንድነው የሚለው ከ9ኛ ክፍል እስከ 11ኛ ክፍል ላሉት ኦልድ ሲላበስ ላይ ተጠቀሙ፣ 12ኛ ክፍል ያሉት ደግሞ ኒው ሲላበስ ላይ ተጠቀሙ ብሏል ማለት ነው። ይሄ ማለት ነው አዲሱ ሲላበስ ላይ ተዘርዝሮ ነገር ግን ከ9ኛ እስከ 11ኛ ክፍል ኦልድ ካሉት ውስጥ የሌለ ቶፒክ ካለ እሱ ይወገዳል። በአንጻሩ ደግሞ አዲሱ ሲላበስ ላይ ተቀምጦ 12ኛ ክፍል ኒው ካሪክለም ውጭ ያለው በሙሉ ይወገዳል እንደማለት ነው። በዚህ መልኩ አዘጋጅተናል። እንግሊዝ ላይ ምንም አይነት ለውጥ የለም። ሂስትሪ ላይ በተመሳሳይ ብትፈልጉ ኦልዱን ተጠቀሙ፣ ብትፈልጉ የአዲሱን ሲላበስ መጠቀም ትችላላችሁ። ሁለቱንም ቴሌግራም ቻናላችን ላይ ስላሉ ኦልዱንም አዲሱንም ማግኘት ትችላላችሁ። ለውጡ ያለው ማተስ ላይ እና ጂኦግራፊ ላይ ነው። በሚመች መልኩ ሁለቱ ሰብጀክቶች ላይ ያለውን ለውጥ አስቀምጠናል። ከማተስ ስንጀምር እንግዲህ ቻፕተር 1 ላይ ያደረግነው ሶልቪንግ ኢኩዌሽን ኤንድ ኢንኢኳሊቲ የሚለው ነው። በፊት የነበረው ማትማቲክስ ፎር ሶሻል ሳይንስ የሚል ኮርስ ኮንቴንት ነበር። ከሱ ላይ ቻፕተር 1 ይሄ ነው። ከአዲሱ ላይ ደግሞ ቻፕተር 1 ብሎ ያስቀመጠው ምንድነው የሚለው ነምበር ሲስተም ኤንድ ሴት የሚል ነው። 9ኛ ክፍል አዲሱ መጽሐፍ ቤዝድ አድርጎ ነው የተዘጋጀው። አንጠቀመውም እሱ ማለት ነው። 9ኛ ክፍል ሲባል ኦልዱን ነው መጠቀም የምንችለው። ለዛም ነው ይሄንን የተወው። ይሄንን ቶፒክ እዚህ ያደረግን። ሁለተኛ ላይ ስንመጣ ሪሌሽን ኤንድ ፈንክሽን የሚለውን ወደ ቻፕተር 3 ስናልፍ ደግሞ ጂኦሜትሪ የሚለውን አስቀመጠ ማለት ነው። የድሮ ጂኦሜትሪ አዲስ ተዘጋጅቶ ያለው ጂኦሜትሪ አሁን ኮኒክ ሴክሽን የሚለውን ይተዋል። በአዲስ ካሪክለም ስለተዘጋጀ አዲስ ካሪክለም ላይ ሙሉ በሙሉ ኮኒክ ሴክሽን የለም። ይሄ ያለው ማግኘት ላይ ነው ኦልድ ካሪክለም 11ኛ ክፍል ላይ። እናንተ ግን ይሄን ስለተማራችሁ ኦልዱ ሲላበስ ላይ ስላለ ጨምረንላችኋል ማለት ነው። ከዛ የድሮ ሞጁል ስታቲስቲክስ ኤንድ ፕሮባቢሊቲ ማተስ ፎር ሶሻል ሳይንስ ላይ አስቀምጦታል። እኛም አስቀምጠንላችኋል። ሲኩዌንስ ኤንድ ሲሪስ የሚል አለ። ሲኩዌንስ ኤንድ ሲሪስ የሚለው ቶፒክን ከአዲሱ ሲላበስ ላይ አለ፣ ኦልድ ሲላበስ ላይም አለ። ወስደናል። ኢንትሮዳክሽን ቱ ካልኩለስን በተመሳሳይ እዚህ ጋር ለምሳሌ ሊሚት ኤንድ ኮንቲኒቲ የሚለውን ኦልድ ሲላበስ ላይ የነበረ አዲሱ ላይ ግን የሌለ ኦልድ ካሪክለም ግሬድ 12 ላይ የነበረ ቶፒክ ወጥቷል ማለት ነው። ኢንትሮዳክሽን ቱ ሊኒየር ፕሮግራሚንግ አለ፣ ማትማቲካል አፕሊኬሽን ኢን ቢዝነስ የሚሉ ቶፒኮችን ጨምረን በዚህ መልኩ አስቀምጠንላቸዋል ኮንቴንቶቹን። ወደ ጂኦግራፊ በምናልፍበት ሰዓት ደግሞ ጂኦግራፊ ላይ አዲሱን እና ኦልዱን ነው በደንብ እንትን ብለን ለይተን ለማስቀመጥ የሞከርነው። ሙሉ በሙሉ ከ9ኛ ክፍል ከ11ኛ ክፍል ያሉትን ኦልድ ነው ያስቀመጥነው። 12ኛ ክፍል ደግሞ ከኒው ጋር ባንድ አጣምረን አስገብተንላቸዋል። ለምሳሌ በፋውንዴሽን ኦፍ ጂኦግራፊ ኤንድ ጂኦግራፊ ኢንኳይሪ ማፕ ሪዲንግን ጨምሮ ስለዚህ የሚወራ ቶፒክ አለ። ይህን ቶፒክ ሙሉ በሙሉ አስቀምጠናል። የተጨመረች ቶፒክ ምን ብቻ ነች? የጂኦግራፊክ ኢንኳይሪ የሚል አለ። 12ኛ ክፍል ዩኒት 8 ላይ የተጨመረ ነው። እሱንም አካተናል። ወደ ክላይሜት ርዝመቱን በተመሳሳይ በደንብ ለይተን ቦታዎችን 9ኛ ክፍል ላይ 10ኛ ክፍል 11ኛ ክፍል 12ኛ ክፍል ላይ ያሉ ቶፒኮችን አካተናል ማለት ነው። ወደ ዩኒት 3 ስንመጣ ስለ ፖፑሌሽን ያወራል፣ ስለ ሂውማን ኢንቫይሮንመንት ኢንተራክሽን ያወራል። ስለ ኢትዮጵያ ብቻ ሳይሆን ስለ አፍሪካ የሚያወራ ነው። 10ኛ ክፍል ዩኒት 3 እና 11ኛ ክፍል ዩኒት 4። የሚቀጥለው ደግሞ ስለ ኢኮኖሚክ አክቲቪቲ የሚያወራ ቶፒክ ነው። ስለ ኢኮኖሚክ ጂኦግራፊ እና ስለ ዴቨሎፕመንት የሚያወራ ነው። 10 ዩኒት 4፣ 11 ዩኒት 4፣ 12ኛ ክፍል ዩኒት 5 እያልን በምታዩት መልኩ አስቀምጠናል ማለት ነው። መጨረሻ ላይ ያለው ቻፕተርም በዚህ በምትመለከቱት መልኩ አስቀምጠንላችኋል። ሂስትሪ ደግሞ ባለበት ነው የቀጠለ። ምንም አይነት ለውጥ የለውም። ኦልድም ሆነ አዲሱ ለውጥ የለውም ማለት ነው። ኤኒዌይስ ይህንን ፒዲኤፍ
ቴሌግራም ቻናላችን ላይ ያስቀምጠናል። ሪሜዲያል ትሪክስ ብላችሁ ሰርች ማድረግ ትችላላችሁ። ወይም ደግሞ የኮሜንት የመጀመሪያው ቦታ ላይ ሊንክ ስላለ በሱ ሊንክ በኩል ገብታችሁ መጠቀም ትችላላችሁ። ቴንክ ዩ